እስኪ ኤክሰርሳይዝ 5.11 የመጻፋችሁን እኔ ምንድነው የመጀመሪያው የሚለን fill in the blank space with the correct answer ነው የሚለን። ኦኬ a triangle in which all its sides are equal ምን ይባላል? ይሄ ኢኩላተራል ይባላል። ኢኩላተራል ትራያንግል ይባላል። ኢኩላተራል ኢኩላተራል ትሪያንግል ይባላል ማለት ነው። በጣም ሶስቱም ጎኖች ምንድናቸው የሚለን ኦል ስሪ ሳይድስ አር ኢኳል ነው የሚለን። እሺ ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የሰባተኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። በዛሬው ዕለት ደግሞ አዲስ ዩኒት ወይም ደግሞ ዩኒት 5 የምንጀምርበት ሌሰናችን ደግሞ ያለ ነው። በዛሬው ሌሰናችን ደግሞ ስለ ፐሪሜትር ኤንድ ኤሪያ ኦፍ ፕሌን ፊገርስ የምናይበት አዲስ ዩኒት ነው። በዛሬው ሌሰናችን የምናያቸው በጣም ወሳኝ የሆኑ ፖይንቶች አሉ። የመጀመሪያው በዚህ ሌሰን ስለ ትሪያንግልስ እናያለን። ትሪያንግል ወይም ደግሞ ሶስት ጎን ስላላቸው ምስሎች በደንብ እናያለን። ትሪያንግል እንዴት ነው የሚመሰረተው? ስንት አይነት ትሪያንግልስ አለ? ትሪያንግሎችን በሁለት ከፍለን በአንግላቸውና በሳይዳቸው ትሪያንግሎችን በስንት ይከፈላሉ የሚለውን ከፍለን በደንብ አንድ ባንድ ከነ ፕሮፐርቲያቸው የምናይበት ነው የሚሆነው። ከዛ በኋላ ደግሞ ስለ ኳድሪላተራልስ በደንብ እናያለን። ኳድሪላተራልስ ማለት አራት ጎን ስላላቸው ፊገሮች ነው። እነሱም ለምሳሌ እነ ትራፒዚየም አሉ፣ ፓራሌሎግራም አለ፣ ሬክታንግል አለ፣ ሮምበስ አለ፣ ስኩዌር አለ፣ ካይት አለ። እያንዳንዳቸው የራሳቸው የሆነ ፕሮፐርቲ ያላቸው እያንዳንዳቸውን ፕሮፐርቲ በዚህ ሌሰን በደንብ እናያለን ማለት ነው ተማሪዎች። ከዚሁ ጋር ተያይዞ እነዚህን ሁሉ ከበር ስናደርግ ደግሞ በመሃላቸው ያሉ ኤክሰርሳይሶች አሉ። ኤክሰርሳይዝ 5.11 ኤክሰርሳይዝ 5.21 ኤክሰርሳይዝ 5.22 ሁሉንም ጥያቄ አንድ ባንድ እስከ መጨረሻው ሙሉ ከነማብራሪያው የምንሰራ ነው የሚሆነው ማለት ነው። ተማሪዎች እስከ መጨረሻው ድረስ አብራችሁን ሁኑ። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። ጥያቄዎች፣ ወርክሺቶች ደግሞ ቴሌግራም ቻናላችን ላይ ስለምታገኙ ቴሌግራም ቻናላችንን ጆይን አድርጋችሁ ደግሞ እዛ ጋም ጥያቄዎችን እየወሰዳችሁ መሳተፍ ትችላላችሁ ማለት ነው። በቀጥታ ወደ ክላሳችን እንሄዳለን ማለት ነው። በጣም አሪፍ። ኦኬ የመጀመሪያው ትሪያንግል ሪቪዥን ኦፍ ትሪያንግልስ ነው። ትሪያንግል ማለት ያው ከዚህ በታችም ስድስተኛ ክፍል አምስተኛ ክፍል ታች ክላስ ስትማሩ ትሪያንግል ማለት ሶስት ጎን ያለው ምስል ማለት ነው። እዚህ ጋርም ዴፊኒሽኑ ወይም ደግሞ ትርጉሙንም እንደምታዩት ምንድነው የሚለን a triangle is a simply closed plane figure with made of three lines or segments ነው የሚለን። a triangle is a simple closed plane figure made of three line of segments ማለት ለምሳሌ እዚህ ጋር የምታዩት three line of segment አለ። አንድ ሴግመንት ክሎዝድ ነው። ክሎዝድ ማለት የተዘጋ ማለት ነው። ለምሳሌ እንደዚህ ሆኖ ትሪያንግል ሊሆን አይችልም። ለምሳሌ ላይክ አሁን ይሄን ባስቀምጥላችሁ አያችሁ ይሄ ክፍት ነው አይደል? እዚህ ያለው ይሄ ክፍት ስለሆነ አሁን ትሪያንግል ሊሆን አይችልም። ኢት መስት ቢ ክሎዝድ የተዘጋ መሆን አለበት ነው። ሶስት ላይን ሴግመንት ትሪያንግል ሶስት ሳይድ አለው። ለምሳሌ እዚህ ጋር ከምታዩት ከኤስ ከሲ አንድ ሳይድ አለ እስከዚህ እስከዚህ ማለት ነው። ከቢ እስከ ሲ አንድ ሳይድ አለ ላይን ሴግመንት የሚባለው ማለት ነው። እንዲሁም ደግሞ ከኤስ ከቢ ደግሞ ሌላ ላይን ሴግመንት ወይም ደግሞ ሳይድ አለ። እነዚህ ሶስቱ ላይን ሴግመንቶች ተገናኝተው ክሎዝድ ሲፈጥሩ ወይም የተዘጋ ሲሆን ያን ምን ይፈጥራሉ? ትሪያንግል ይፈጥራሉ ነው። እነዚህ ሁለት ሶስቱ የተለያዩት ደግሞ የሚገናኙበት ቦታ ይቺ ለምሳሌ አንድ ኤ የሚባል ቦታ ላይ ተገናኘ፣ ቢ የሚባል ቦታ ላይ ተገናኘ፣ ሲ የሚባል ቦታ ላይ ተገናኘ። ምን ይባላሉ? እነዚህ ቨርቴክስ ይባላሉ። ቨርቴክስ ወይም ደግሞ ቨርቲስስ ሲበዛ ማለት ነው በፕሉራል። ቨርቴክስ የምንላቸው እነዚህ ሁለት ላይን ሴግመንቶች የሚገናኙበት ይሄ ቨርቴክስ ነው። እዚህ ጋር ያለው ይሄ ቨርቴክስ ይባላል። እዚህ ጋር ያለው ቨርቴክስ ይባላል ማለት ነው። በጣም አሪፍ። ሁለት ላይን ሴግመንቶች ሲገናኙ ደግሞ ሌላም የሚፈጥሩት ትሪያንግል ላይ አንግል አለ። ለምሳሌ አንድ አንግል ነው ይባላል። አንግል ኤ ይባላል። ወይም ደግሞ ምን ይባላል? አንግል ቢ ኤ ሲ ይባላል። መሃል ላይ ያለችው ነች እንዳንግል የምትቆጠረው። አንግል ሲ አለ እዚህ ጋር ይሄው አንግል ሲ እዚህ ጋር አለ አንግል አለ እዚህ ጋር። ይሄንን ደግሞ ምን ማለት እንችላለን? ከፈለጋችሁ አንግል ኤ ሲ ቢ ማለት እንችላለን። በቢኤሲ ማለት ቢሲኤ ማለት ይቻላል። ሌላኛው ደግሞ አንግል ቢ አለ። አንግል ቢ ማለት እዚህ ጋር ያለው አንግል ማለት ነው። ምን ማለት እንችላለን? ኤ ቢ ሲ ማለት አንግል መሃል ላይ ያለችው ስለሆነች የምትወሰደው ማለት ነው። በጣም አሪፍ። ስለዚህ ትሪያንግል ሶስት ጎን አለው ወይ ደግሞ 3 ሳይድስ አለው ወይም ደግሞ 3 ቨርቴክስም አለው እንዲሁም ደግሞ 3 አንግልም አለው ብለን እንወስዳለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ምንድነው የሚለን? ትሪያንግል ሃዝ 3 ሳይድስ 3 ሳይድ አለው። የስ አይተነዋል።
ስሪ አንግልስ የስ ስሪ አንግል አለው አይተነዋል። እንዲሁም ደግሞ ስሪ ቨርቴክስ ሶስት ቨርቴክሶች አሉ። እዚህ ጋር ኤ ቢ ሲ ያልነው ቨርቴክስ ማለት የተገናኙበት ሁለቱ ላይን ሴግመንቶች የሚገናኙበት ቨርቴክስ ይባላል ብለናል። በጣም ማለት ሰው በዚህ ሁሉ ፕሮሰስ ትሪያንግል ውስጥ አንድ የምናውቀው ነገር አንድ መያዝ ያለብናል። ሶስት አንግል ይፈጠራል ብለናል አይደል? እዚህ ጋር ሶስት የተፈጠሩ አንግሎች እዚህ ጋር አንድ አንግል አለ፣ እዚህ ጋር ሌላ አንግል አለ፣ እዚህ ጋር ሌላ አንግል አለ። እነዚህ ሶስቱ አንግሎች ሲደመሩ ምን መስጠት አለባቸው? 180 መስጠት አለባቸው ማለት ነው። የማንኛውም ትሪያንግል ለምሳሌ አሁን ይሄን ትሪያንግል ብስለው ትሪያንግል ኤቢሲ ቢባል እዚህ ጋር ያለው አንግል እዚህ ጋር ያለው አንግል እዚህ ጋር ያለው አንግል ሶስቱ ተደምሮ ይሄ ማለት አንግል ኤ ፕላስ አንግል ቢ ፕላስ አንግል ሲ ምን መስጠት አለበት? 180 መስጠት አለበት። ይሄ ግዴታ ነው። ምንም አይነት ትሪያንግል ይሁን አሁን ብዙ ትሪያንግሎችን ከፍለን ከዚህ በታች ስለምናየው ማንኛውም አይነት ትሪያንግል ቢሆን ራይት አንግል ትሪያንግል ሊሆን ይችላል። ወደፊት አሁን ከታች ስለምናየው እሱን በኋላ መደብ ራይት አንግል ምንድነው እንዳትልኝ ማለት ነው። እሱን አይተን ይሄኛው ግን ለማንኛውም ይሰራል ማለት ነው። በጣም አሪፍ። ይሄን ካየን ከላይ ምን አይተናል? ትሪያንግሎችን ሶስት ሳይድ አላቸው ብለናል አይደለ? እንዲሁም ደግሞ ሶስት አንግል አላቸው ብለናል አይደለ? በጣም አሪፍ። ትሪያንግሎችን በሁለት መልኩ መክፈል እንችላለን። አንደኛው በአንግላቸው በኢንቴሪየር አንግላቸው እንከፍላቸዋለን። ሌላኛው ደግሞ በሳይድ ሌንግዛቸው እንከፍላቸዋለን። እዚህ ጋር ሁለት ነገር አይተን አንደኛው ለምሳሌ ይሄው እዚህ ጋር ትሪያንግል ኤቢሲ ልበልና እዚህ ጋር ሶስት ሳይድ አለው ብለናል አይደል? ሶስት ሳይዳቸውን መሰረት አድርገን ትሪያንግሎችን በሶስት እንከፍላቸዋለን። እንዲሁም ደግሞ ሶስት አንግልም አለ እዚህ ጋር ውስጥ ላይ ኢንቴሪየር አንግል ውስጣዊ አንግል ማለት ነው። ሶስቱንም አንግሎች ደግሞ መሰረት አድርገን ደግሞ ትሪያንግል አሁን በኢንቴሪየር አንግል በውስጣዊ አንግሎቻቸው ደግሞ በሶስትም እንከፍላቸዋለን። እያንዳንዳቸውን ስናይ አሁን ለምሳሌ በሳይድ ሌንግዛቸው ትሪያንግሎችን ስንከፍላቸው በሶስት እንከፍላቸዋለን። የመጀመሪያው ስካላን ትሪያንግል ይባላል። ስካላን ትሪያንግል ማለት ምን ማለት መሰላችሁ? ሶስቱም ጎኖቹ የተለያዩ ከሆነ ማለት ሶስቱም የትሪያንግል in which all three sides are unequal ወይም ደግሞ የተለያየ ማለት። ለምሳሌ አሁን እንደዚህ አይነት ትሪያንግል ቢባል ለምሳሌ እንደዚህ ቢባል ለምሳሌ ይሄ 3 ይሄ 4 ይሄ ደግሞ 6 ሊሆን ይችላል። ይሄ አሁን ሶስቱም ጎኖቹ ምንድናቸው? የተለያዩ ናቸው አይደለ? አሁን እንደዚህ አይነት ትሪያንግል ምን ተብሎ ይጠራል? ስካላን ትሪያንግል ተብሎ ይጠራል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሁለተኛው ደግሞ አይሶስለስ ትሪያንግል ይባላል። አይሶስለስ ትሪያንግል ማለት ምንድነው? ትሪያንግል in which two of its sides are equal ከሶስቱ ጎኖቹ ከሶስቱ ሳይዶቹ ሁለቱ እኩል ከሆኑ ያ ትሪያንግል ምን ይባላል? አይሶስለስ ትሪያንግል ይባላል። አሁን ለምሳሌ ይሄኛው 5 ሆኖ ይሄኛውም 5 ሆኖ ይሄኛው ለምሳሌ 6 ቢሆን አያችሁ ሁለቱ ጎኖቹ እኩል ናቸው ማለት ነው። ስለዚህ የትሪያንግል ምን ይባላል? አይሶስለስ ትሪያንግል ብለን እንጠራዋለን ማለት ነው። በጣም አሪፍ። ሌላኛው ደግሞ ትሪያንግል in which all three sides are equal ሶስቱም ጎኖች ደግሞ እኩል ይሆኑበታል። ያ ምን ይባላል? ኢኩላተራል ትሪያንግል ይባላል። ኢኩላተራል ሶስቱም ጎኖቹ ለምሳሌ 6 6 6 ይኸው እዚህ ጋር ሶስቱም ያልናቸው ከላይ ለምሳሌ ይሄ ምን ይባላል? ይሄ 5 6 4.5 የመጀመሪያው ይሄ ስካላን ነው። ለምን ሶስቱም የተለያዩ ናቸው። እዚህ ጋር ደግሞ 6 6 አለ። ይኸው 6 6 እዚህ ጋር ግን የተለየ። ስለዚህ ሁለቱ ሳይድ ብቻ ነው እኩል የሆነው ምን ይባላል? ይሄ አይሶስለስ ብለን እንጠራዋለን። ቅድም ከላይ እንዳየነው እዚህ ጋር ደግሞ ሶስቱም ሳይድ 6 6 አያችሁት አይደለ? ይሄ ደግሞ ምን ይባላል? ኢኩላተራል ትሪያንግል ብለን እንጠራዋለን ማለት ነው። አሁን እዚህ ጋር በደንብ ማሰብ ያለብን ስለ አንግል አላወራንም አይደለ? ስለ ሳይድ ብቻ ነው ያየነው። ስለዚህ ትሪያንግልን በሳይድ ሌንግዛቸው ከፍለን ስናየው በሶስት ከፈልናቸው እነዚህና አሁን ቀጣይ ደግሞ በአንግላቸው አንግልስ ብናይ በአንግላቸው ደግሞ እዚህ ጋር ደግሞ ምን እንደምንል ይሄው ክላሲፊኬሽን ኦፍ ትሪያንግልስ አኮርዲንግ ቱ ኢንቴሪየር አንግል በውስጣዊ አንግላቸው አሁን በሶስት ይከፈላሉ። የመጀመሪያው አኪዩት አንግል ትሪያንግል ይባላል። ሁለተኛው ደግሞ ራይት አንግል ትሪያንግል ይባላል። ሶስተኛው ደግሞ ኦብቱስ አንግል ትሪያንግል ይባላል። እያንዳንዱን እናየዋለን። የመጀመሪያው አኪዩት አንግል አሁን ደግሞ ስለ አንግል ነው የምናወራው፣ ስለ ሳይድ አናወራም ደግሞ ማለት ነው። የመጀመሪያው አኪዩት አንግል የምንለው አኪዩት ማለት ስሞሩ ምንድነው? ከ90 በታች ማለት ነው አይደል? አንግል የስ ስለዚህ ሶስቱም አንግሎቹ ውስጣዊ ሶስት አንግል አለው ብለናል አይደል? ትሪያንግል ሶስቱም አንግሎቹ ከ90 በታች ከሆኑ የአንግል ያ ትሪያንግል ምን ይባላል? አኪዩት አንግል ትሪያንግል ይባላል። ለምሳሌ አሁን 40 ግን ተደምረው 180 መስጠት አለባቸው። እነሱን በደንብ ታሳቢ እንድታደርጉልኝ የሶስቱ ድምር ውጤት 180 የሚለውን ስላለ ማለት ነው። ከዛኛው ደግሞ ከሶስቱ አንግሎቹ ደግሞ አንደኛው
አንግል 90 ዲግሪ የሚሰጥ ከሆነ ያ ትሪያንግል ምን ይባላል? ራይት አንግል ትሪያንግል ማለት ነው። አንዱ ነው 90 ዲግሪ የሚሰጥ። አንዱ 90 ዲግሪ ከሰጠ ትሪያንግሉ ራይት አንግል ትሪያንግል ይባላል። ለምሳሌ ዘ አዘር ቱ ሳይድስ ኦፍ ራይት አንግል ትሪያንግል አር አኪዩት ነው። ለራይት አንግል ነው። ይሄኛውን መልሶ ነው እየነገረን ያለ። ለምሳሌ እንደዚህ ሊሆን ይችላል። ለምሳሌ ይሄ 90 ከሆነ የ90 ምልክት እንዲህ ነው። ስለዚህ ይሄ ለምሳሌ 45 ይሄ 45 ይሆናቸው። እነዚህ ብታያቸው ምንድናቸው? አኪዩት ናቸው። ይሄኛው ግን 90 ነው። ስለዚህ ምን ይሆናል ደግሞ 45 ሲደመር 90 ደግሞ ግዴታ ቅድም ከላይ ምን ብለናል? 180 መስጠት አለበት ብለናል አይደለ? እሱን ቼክ ማድረግ አለብን። እሱን በጣም አሪፍ። ሌላኛው እዚህ ራይት አንግል ትሪያንግል ላይ ከ90 ዲግሪ ፊት ለፊት ያለው ትልቁ ሳይድ ወደ ሳይዱ ስናመጣው ደግሞ እቺ እዚህ ጋር ያለችው ማለት ነው። ይሄ ሃይፖተነስ ተብሎ ይጠራል። ከ90 ዲግሪ ፊት ለፊት ያለው ወይም ደግሞ ዘ ላርጀስት ሳይድ ተብሎ ይጠራል ማለት ነው። ሶ እዚህ ጋርም ሌላኛው ደግሞ ትሪያንግል ዊዝ አንደኛው አንግል ከ90 በላይ ከሆነ ደግሞ የአንግል ምን ተብሎ ይጠራል? ኦብቱስ አንግል ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁንም ሶስቱንም አያያችሁ። አኪዩት አንግል ከሆነ ሶስቱም ከ90 በታች ሲሆኑ፣ ራይት አንግል ከሆነ አንዱ 90 ዲግሪ ሲሆን ሌሎቹ ደግሞ ከ90 በታች ሲሆኑ፣ ኦብቱስ አንግል የምንለው ደግሞ አንዱ ከ90 በላይ ሲሆን ሁለቱም ደግሞ ከ90 በታች ሲሆኑ ማለት ነው። ለምሳሌ አሁን እዚህ ጋር 110 ዲግሪ 40 ዲግሪ እና ሌላኛው 130 ዲግሪ። ይሄው ምን አይነት ትሪያንግል ነው ካላችሁ ኦብቱስ አንግል ትሪያንግል ይባላል። አያችሁ አንዱ ስንት ነው? 110 ከ90 በላይ። ይሄኛው ደግሞ ምን ሆነ? አኪዩት ሆኖ ማለት ነው። ለምሳሌ እዚህ ጋር ጥራልኝ ብትሉ ራይት አንግል ትሪያንግል 30 60 እና 90 ዲግሪ። ይሄው አንዱ 90 ሆነ፣ ሰው ራይት አንግል ሆነ። ሌሎቹ በሙሉ ምንድናቸው? ከ90 በታች ናቸው ማለት ነው። እዚህኛ ደግሞ ለምሳሌ 60 60 60 ብላችሁ አያችሁ። ሶስቱም ተደምረው ስንት መምጣት አለባቸው? አንደኛ 180 መምጣት አለባቸው። ይሄው እዚህ ጋር ያለው እዚህ ጋር የሚሰራው ይሄን ይሰራል ግዴታ ስለሆነ ማለት ነው። ሌላቸው እዚህ ጋር ሶስቱም አያችሁ ከ90 በታች ናቸው። ስለዚህ ምን ይባላል? አሁን ይሄ አኪዩት አንግል ትሪያንግል ብለን እንጠራዋለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ኤክሰርሳይዝ 5.11 የመጻፋችሁን እኔ ምንድነው የመጀመሪያው የሚለን fill in the blank space with the correct answer ነው የሚለን። ኦኬ a triangle in which all its sides are equal ምን ይባላል? ይሄ ኢኩላተራል ይባላል። ኢኩላተራል ትሪያንግል ይባላል። ኢኩላተራል ትሪያንግል ይባላል ማለት ነው። በጣም ሶስቱም ጎኖች ምንድናቸው የሚለን all three sides are equal ነው የሚለን። እሺ ቢ ምንድነው የሚለን? blank is a triangle in which all sides are different ነው የሚለን። ይሄኛው ስለ ሳይድ ስለሆነ እያወራን ያለው ሶስቱም ሳይዶች የተለያዩ ከሆኑ ምንድነው ያለው? ስካላን ብለናል አይደል? ስካላን ትሪያንግል ይባላል። እሺ each angle of equilateral triangle is equilateral triangle ከሆነ እያንዳንዱ አንግል ምንድነው 60 ዲግሪ ይለካል ማለት 60 ወይም ደግሞ ሲምፕሊ ሌዛን ብለን 90 ማለት እንችላለን። ግን መልሶ ግን ሊሆን የሚችለው 60 ዲግሪ ነው ማለት ነው። 60 ዲግሪ ኢኩላተራል ትሪያንግል ከሆነ አንግሉ ውስጥ ላይ ያለው አንግል 60 ዲግሪ መለካት አለበት ማለት ነው። በጣም አሪፍ። እሺ ዲ ብላንክ ኢዝ ኤ ትሪያንግል ዊዝ ቱ ኢኳል ሳይድስ ነው የሚለው። ይሄ ምን ይባላል? አይሶስለስ ማለት በጣም አሪፍ። አይሶስለስ ትሪያንግል ማለት ሁለቱ ሳይዶች የሚሆኑበት ኢኳል ማይሆኑበት ማለት ነው። እሺ ኢን ኦብቱስ አንግል ትሪያንግል ዋን አንግል ኢዝ ግሬተር ዛን 90 ማለት ነው። ግሬተር ዛን 90 ይሆናል። እሺ ኤፍ ምንድነው የሚለን? ኢች አንግል ኦፍ አን አኪዩት አንግል ትሪያንግል ኢዝ አኪዩት አንግል ትሪያንግል ከሆነ እያንዳንዱ አንግል ምን ይሆናል? ከ90 ያንሳል ብለናል አይደለ? ስለዚህ ምን ይሆናል? ሌስ ይሆናል ማለት ሌስ ዛን 90 ይሆናል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ጂ ምንድነው የሚለን? ዘ ሰም ኦፍ ኢንቴሪየር አንግልስ ኦፍ ኤ ትሪያንግል ኢዝ ኢኳልስ ቱ ይሄ 180። በጣም ብዙ ጊዜ ፈተና ይመጣል። እቺን በደንብ ያዙ። ፈተና ብዙ በብላንክ ሊሆን ይችላል። ኢቭን ሚኒስትሪ ላይ ራሱ በደንብ ስለሚመጣ 8ኛ ክፍል ያሉ ልጆች በደንብ ያው እቺን በደንብ ነው የሚይዟትና እቺን በደንብ ያዙ ተማሪዎች። በጣም አሪፍ። እሺ ሁለተኛ ኮንሲደር ዘ ፎሎዊንግ ትሪያንግል። ይሄ ትሪያንግል ነው። ሊስት ዘ ሳይድስ ይለናል። ሳይዶቹ አንደኛው ኤክስ ዋይ ዘ ሳይድ ከኤክስ እስከ ዋይ ያለው አንድ ሳይድ ነው።
ከኤክስ እስከ ዜድ ያለው አንድ ሳይድ ነው አይደለ? እሺ ከዋይ እስከ ዜድ ያለው ደግሞ አንድ ሳይድ። ይሄ ከዚህ እስከዚህ ያለው አንድ ሳይድ ነው። ከዚህ እስከዚህ ያለው አንድ ሳይድ ነው። እሺ ከዚህ እስከዚህ ያለው ደግሞ ሌላ ሳይድ ነው። ሶ ሳይዶችን ሊስት አደረግን። እሺ ምንድነው የሚለን? አንግልስ ይሄው አንግል ኤክስ አለ እዚህ ጋር አንግል ኤክስ ይሄ ፓርት ማለት እዚህ ጋር ያለችው ማለት ነው። አንግል ዋይ እዚህ ጋር ያለችው ማለት ነው። እሺ ሌላ ደግሞ አንግል ዜድ ኢንቴሪየር አንግል ይሄኛው ማለት ነው። በጣም አሪፍ። እሺ ሶ ኔም ከተባለ ትሪያንግል ብዙ ጊዜ ትሪያንግል በዚህ ምልክት ተጻፈ ትሪያንግል ኤክስ ዋይ ዜድ ብለን መጻፍ እንችላለን። እቺ ነው ትሪያንግል እቺ የምን ሲምቦል ነች? እቺ የትሪያንግል ሲምቦል ስለሆነች ማለት ነው። ስለዚህ ትሪያንግል ኤክስ ዋይ ዜድ ማለት እንችላለን ማለት ነው። በጣም አሪፍ። እሺ ሁለተኛው ማነው? ሶስተኛው ምንድነው የሚለን? ክላሲፋይ ዘ ፎሎዊንግ ትሪያንግል ነው የሚለን። እሺ ሳይድ በሳይድ ነው። ስለዚህ 4 ሴንቲሜትር 4 ሴንቲሜትር 7 ይላል። ይሄ ምንድነው? ሁለቱ ሳይዶች እኩል ከሆኑ አይሶስለስ መጣ ማለት ነው። አይሶስለስ ትሪያንግል መጣ። እሺ በአንግል ደግሞ አንዱ 90 መጣ። ይሄ ደግሞ ራይት አንግል መጣ። ይሄው ራይት አንግል ማለት ነው። ለምን አንደኛው 90 ዲግሪ ከሆነ ራይት አንግል ይሆናል ስላለ ማለት ነው። አንግል ኦፍ ትሪያንግል ይሄው 110 ከ90 በላይ ከሆነ የምን ይሆናል? ኦብቱስ መጣ ማለት ነው። ኦብቱስ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ በሳይድ ደግሞ ይሄ 5 13 12 የተለያየ ነው። ይሄ ስካለን መጣ ማለት ነው። ስካለን መጣ ማለት ነው። 8ኛ ክፍል ላይ ሲደርሱ እንደዚህ አይነት ሳይድ ያላቸው ትሪያንግሎች ስፔሻል ፕሮፐርቲ ያላቸው እንመጣለን። አሁን እዚህ ጋር ያላችሁት ግን ያው 8ኛ ክፍል ላይ ሲደርሱ በደንብ እናያለን ያንን ማለት ነው። እሺ ሌላኛው አንግልስ ኦፍ ትሪያንግል 60 60 ይሄ ምን ይባላል? ኢኩላተራል ይባላል። ኢኩላተራል ወይም ደግሞ ኢኩ አንጉላርም ይሆናል። ኢኩ አንጉላር ትሪያንግል ማለት ይቻላል። ኢኩ አንጉላር ስፔሻሊ ሾርትሊ ኢኩላተራል ትሪያንግል ማለት ይቻላል ማለት ነው። በጣም አሪፍ። እንቀጥላለን ተማሪዎች። ሶ ኤክሰርሳይዝ 5.1 እንጨርሰናል። አሁን ደግሞ ስለ ፎር ሳይድድ ፖሊጎን ደግሞ ወይ ደግሞ ፎር ሳይድድ ፊገር የሚባለው አሁን ትሪያንግልን በተለያየ መልኩ አየን። አሁን ደግሞ አራት ጎን ስላላቸው ምስሎች ደግሞ በደንብ ቅድም አራት ወደ 5 6 ሊስት ካደረግናቸው ውስጥ እነዚህን እያንዳንዳቸውን ደግሞ እናያለን። ሶ በመጀመሪያ ቅድም 3 ሳይድድ የነበረው 3 ጎን ነበር ያለው። አሁን ደግሞ 3 ሳይድ ነበረው። አሁን ደግሞ 4 ሳይድ ያለው መጣ ማለት ነው። ሶ እዚህ ጋር ዴፊኒሽኑም እንደምታዩት ኳድራተራል ይባላል። is a four-sided geometric figure bounded by a line segment። አያችሁ እዚህ ጋር አንድ ላይን ሴግመንት አለ፣ እዚህ ጋር ሌላ ሴግመንት አለ፣ እዚህ ጋር ሌላ ሴግመንት አለ፣ እዚህ ጋር ደግሞ ሌላ ሴግመንቶች አሉ። እነዚህ ኮኔክትድ ሆነው ወይ ደግሞ ክሎዝድ ሆነው አራት ላይን ሴግመንቶች ክሎዝድ ሆነው የሚፈጥሩት ፊገር ያ ምን ይባላል? ኳድሪላተራል ተብሎ ይጠራል። ስለዚህ ኳድሪላተራል ማለት አራት ጎን ያለው ምስል ማለት ጠቅለል ያለ ስም ነው። አሁን ኳድሪላተራል ትራፒዚየም ሊሆን ይችላል፣ ሬክታንግል ሊሆን ይችላል፣ ሮምቦስ ሊሆን ይችላል፣ ፓራሌሎግራም ሊሆን ይችላል፣ ስኩዌር ሊሆን ይችላል፣ ካይት ሊሆን ይችላል። ግን ጠቅለል ያለ ምስል ነው የሚባለው ማለት ነው። ጠቅለል ያለ ምስል ነው። ለምሳሌ የእናንተ ያላችሁበት ትምህርት ቤት ክላስ ስሙ አለ። ለምሳሌ 7ኛ ኤ ወይ 7ኛ ቢ 7ኛ ሲ ሊባል ይችላል። አሁን 7ኛ ቢ ላይ ግን በጣም ብዙ ተማሪ ነው ያለው ወደ ውስጥ እናመጣው ማለት ስለሆነ ጠቅለል ያለ ጀነሪክ የሆነ ስም ስለሆነ ማለት ነው። በጣም አሪፍ። እሺ እዚህ ጋር መያዝ ያለብን ለምሳሌ ይሄኛው ኳድሪላተራል ኤ ቢ ሲ ዲ አለ። በደንብ ያዙ። እነዚህ ኤ ሳይዶቹ ናቸው። ሳይድስ የሚባሉ ለምሳሌ ከኤ እስከ ቢ አንድ ሳይድ አለ። አያችሁታል? ከዚህ እስከ ቢ ይችን የምትዋት ማለት ነው። ከኤ እስከ ሲ አንድ ሳይድ አለ። ይሄ ከታች የምናየው ወደዚህ ይሄ ማለት ነው። ከኤ እስከ ሲ ከሲ እስከ ዲ ይሄ ፓርት ነው አንድ ሳይድ አለ። እንዲሁም ደግሞ ከቢ እስከ ዲ እኛ በቀኝ ያመሰመር ነው። እነዚህ ምን ይባላሉ? ሳይድስ ይባላሉ። ኦፖዚት ሳይድ የሚባሉት ከተቃራኒ ለምሳሌ ይሄ ሳይድ እና ይሄ ሳይድ ኦፖዚት ሳይድስ ይባላሉ። ዳት ሚንስ ኤቢ እና ሲዲ ኦፖዚት ሳይድስ ይባላሉ። በዚህ በተመሳሳይ ደግሞ ስንመጣ ደግሞ ይሄኛው ኤሲ እና ቢዲ ደግሞ ኦፖዚት ሳይድስ ይባላሉ። ይሄ ፓርት ማለት ይሄ ፓርት እና ይሄ ፓርት ምን ይባላሉ? ኦፖዚት ሳይድስ ብለን እንጠራቸዋለን ማለት። ሌላኛው አድጀሰንት ሳይድ ማለት ተከታታይ የሆኑ ሳይዶች ለምሳሌ ኤቢ እና ቢዲ ሊሆን ይችላል። ኤቢ እና ኤሲ ሊሆን ይችላል አይደለ? ይሄኛው ሳይድ ተከታታይ አድጀሰንት ማለት ተከታታይ የሆነ ሳይድ ማለት ነው። ስለዚህ ለምሳሌ ግን ኤቢ እና ሲዲ ግን አድጀሰንት ሳይድ ሊሆን አይችልም፣ ኦፖዚት ሳይድ ናቸው ብለን እንጠራለን። ይሄን በደንብ ያዙ። አንድ ላይ መናገር ያለብን ይኸው ስንት ቨርቴክስ አለው? ትሪያንግል ላይ 3 ቨርቴክስ አለው ብለን ነበር። ኳድሪላተራል ላይ 4 ቨርቴክስ አለ። ይሄ አንድ ቨርቴክስ አለ፣ እዚህ ጋር ሌላ ቨርቴክስ አለ፣ እዚህ ጋር አንድ ቨርቴክስ አለ፣ እዚህ ጋር ሌላ ቨርቴክስ አለ፣ 4 ቨርቴክስ አለ። ኳድሪላተራል ላይ የስ 4 ቨርቴክሶች አሉ።
ይሄው ቨርቴክሶችም ኤ ቢ ሲ እና ዲ ብለን በሌተርም ስለሰየምናቸው ማለት። ሌላኛው ኦፖዚት ቨርቴክስ የሚባሉ አሉ። ኦፖዚት ልክ ቅድም ኦፖዚት ሳይድ እንዳለ ለምሳሌ ኤ እና ዲ ኦፖዚት ቨርቴክስ ናቸው። ሲ እና ቢ ደግሞ ኦፖዚት ቨርቴክስ ናቸው። እነዚህ ኦፖዚት ቨርቴክሶችን የሚያገናኝ ደግሞ ይሄ እዚህ በብላክ የምታዩት ደግሞ ምን ይባላል? ዲያጎናል ይባላል። ደግሞ ዲያጎናል ማለት ኦፖዚት የሆኑ ቨርቴክሶችን የሚያገናኝ ላይን ሴግመንት ማለት ነው። በጣም አሪፍ። ይኸው እዚህ ጋር እንደምታዩት ማለት ነው። ላይን ሴግመንት ዛት ኮኔክትስ ቱ ኦፖዚት ቨርቴክስ ሳያቸዋል ኦፍ ኢኳድሪላተራል ኢዝ ኮልድ ዲያጎናል ብለን እንጠራዋለን። ለምሳሌ አሁን ላይክ ዚስ ማለት ነው። ለምሳሌ እንደዚህ ከሆነ እንደዚህ አይነት ኳድሪላተራል ካለ ይሄና ይሄ ምንድናቸው? ኦፖዚት ናቸው ቨርቴክስ። እነዚህን የሚያገናኝ ማለት ነው። ወይም ደግሞ ይሄና ይሄ ኦፖዚት ቨርቴክስ ነው፣ ይሄም ሊሆን ይችላል ማለት ነው። እነዚህ ላይኖች ምን ይባላሉ? ዲያጎናልስ ብለን እንጠራቸዋለን ማለት ነው። በጣም አሪፍ። ኦኬ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። የመጀመሪያው እንግዲህ ወደ ዋናው እንምጣና ከኳድሪላተራሎች ውስጥ የመጀመሪያው እና ዋናው ትራፒዚየም። ትራፒዚየም ምንድነው ተብላችሁ ብትጠየቁ በትክክል ትራፒዚየምን በደንብ መለየት አለባችሁ ማለት ነው። ትራፒዚየም ማለት ላይክ እንደ ቤት ጎጆ ከላይ ተብሎ የሚጻፍ ነው። ልክ እንደዚህ አይነት ማለት ነው። ላይክ ዚስ ማለት ነው። እሺ ማለት ነው። እሺ ላይክ ዚስ ማለት ነው። ትራፒዚየም አንድ ፕሮፐርቲው ዋን ፔር ኦፍ ኦፖዚት ሳይድስ አር ፓራላል ማለት ነው። እነዚህና እነዚህ ኦፖዚት ሳይድስ ብለናል አይደል? ቅድም ኳድሪላተራል ከላይ አንድ ፔር ኦፍ ኦፖዚት ሳይድስ አር ፓራላል ብቻ የሆነበት። ለምሳሌ ይሄኛውና ይሄኛው ፓራላል አይደለም፣ ኢኳልም ላይሆን ይችላል፣ እኩልም ላይሆን ይችላል፣ ፓራላልም ላይሆን ይችላል፣ ላይሆንም ይችላል፣ ግን ፓራላል አይደለም አንድ። ሌላኛው ደግሞ ኢኳልም ላይሆን ይችላል፣ ላይሆንም ይችላል። ከሆነ ወደ አይሶስለስ የሚለው እንመጣለን። a trapezium is a special type of quadrilateral in which exactly one pair of opposite sides are parallel። አያችሁት? እቺ ምልክት ፓራላል ማለት እቺ የፓራላል ምልክት ነች። ፔር ኦፍ ኦፖዚት ሳይድስ አር አንድ ፔር ኦፍ ኦፖዚት ሳይድስ አር ፓራላል የሆነበት ኳድሪላተራል ምን ይባላል ተብሎ ቢጠራ ምን እንለዋለን? ትራፒዚየም ብለን እንጠራዋለን ማለት ነው። በጣም አሪፍ። ትራፒዚየም ከዚህ በኋላ እናየዋለን በሌላ ሌሰን። ይሄ ሃይት ተብሎ ይጠራል። ከታች ያለው ይሄ አንደኛው ቤዝ ይባላል፣ ከላይ ያለውም ቤዝ ይባላል። እነዚህ ዝም ብሎ ሳይዶች ተብለው ይጠራሉ ማለት ነው። እዚህ ጋር የምታዩት ፓራላል ሳይዶቹ ምንድናቸው? ቤዝ ነው የሚባሉት። ከታች ያለው ቤዝ 1 ቤዝ 2 ያን በኋላ ኤሪያ በደንብ ስንፈልግ ቼክ እናደርገዋለን። ስለዚህ ዘ ዲስታንስ ቢትዊን ዘ ቤዝስ ምንድነው? ደግሞ ሃይት ይባላል። ይሄ እዚህ ጋር ያሳዩዋችሁ ማለት ወይም ደግሞ አልቲቲዩድ ተብሎ ይጠራል። ብዙ ጊዜ ሃይት የሚለውን ስም ነው የምንጠቀምበት። ነን ፓራላል የሆኑ ፓራላል ያልሆኑ ሳይዶች ደግሞ ዝም ብለው ሌግስ ይባላሉ። ለምሳሌ ይሄ ከዚህ እስከዚህ ይሄኛው አንድ ሳይድ ነው፣ ሌግስ ይባላል። ይሄኛው ደግሞ ሌላ ሳይድ ነው፣ ይሄኛውም አንድ ሌግስ ይባላል። እነዚህ ሌግስ የተለያዩ ሊሆኑ ይችላሉ፣ አንድ አይነት ሳይድም ያላቸው ሊሆኑ ይችላል። አንድ አይነት ሳይድ ካላቸው if the legs of a trapezium are congruent ወይም ደግሞ እኩል ከሆኑ ሌንጎች ምን ይባላል? አይሶስለስ ትራፒዚየም ብለን እንጠራዋለን። አይሶስለስ ትራፒዚየም ማለት እዚህ ጋር እንደምታዩት ይኸውላችሁ ይቺ ሳይድ እና ይቺ ሳይድ ምን ከሆኑ እኩል ከሆኑ ማለት ነው። ሌላኛው ይሄኛው ፓራላል ነው ያለው። ከዚህ እስከዚህ ምንድነው ብለናል? ከዚህ እስከዚህ ምናል ብለናል? ኤች ብለናል አይደለ? በጣም አሪፍ። ኳድሪላተራል in which only one pair of opposite sides are parallel is called trapezium ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 5.21 ምን ይላል ደግሞ ነው። እሺ fill in the blank space with the correct answer ነው የሚለን። እሺ a four-sided geometric figure is called ይሄ ኳድሪላተራል ይባላል። ኳድሪላተራል ማለት ነው። በጣም አሪፍ። እሺ a line segment that joins opposite vertex of a quadrilateral are called ይሄ ምን ይባላል? ዲያጎናል ይባላል። ዲያጎናል ይባላል። ቅድም ላይን ሴግመንት ኦፖዚት የሆኑ ቨርቴክሶችን የሚያገናኝ ላይን ማለት ነው። ላይክ አሁን ለምሳሌ ይሄኛው ኳድሪላተራል ከሆነ ለምሳሌ ኦፖዚት ቨርቴክስ ማለት ይሄችና ይሄች ኦፖዚት ቨርቴክስ ናቸው። እነዚህን የሚያገናኝ ላይን ሴግመንት ምን ብለናል? ዲያጎናል ብለናል ማለት ነው። በዚህም በተመሳሳይ ማለት ይሄችንና ይሄችን የሚያገናኝ ማለት ነው። በጣም አሪፍ። እሺ the point where the sides of a quadrilateral meet is called ይሄ ቨርቴክስ ይባላል። ቨርቴክስ አሁን ለምሳሌ ይሄ ቨርቴክስ ይባላል። ይሄ አንድ ሳይድ ነው፣ ይሄኛው ሌላ ሳይድ ነው። ሁለቱ ሳይዶች የሚገናኙበት ይሄ ቨርቴክስ ነው። ይሄ ቨርቴክስ ነው። ይሄ የምታዩት እዚህ ጋር ቨርቴክስ ነው። ይሄ ቨርቴክስ ይባላል። the tools used to measure construction geometric construction ከላይ መጻፋችሁ ላይ እንዳለው አንደኛው ፕሮትራክተር ነው። ሌላኛው ኮምፓስ ነው።
ሌላኛው ደግሞ ሩለር ማለት ሩለር። እነዚህን ሶስቱም ኢንስትሩመንቶች ተጠቅመን የምንፈልገውን ጂኦሜትሪክ የሆነ ፊገር ኮንስትራክት ማድረግ እንችላለን ማለት ነው። በጣም አሪፍ። እሺ ሁለተኛው which one of the following is not a trapezium? ትራፒዚየም ለመሆን ምንድነው የሚጠበቅብን? ኦፖዚት ሳይድ አንድ ኦፖዚት ሳይዶቹ ምንድናቸው? ፓራላል መሆን። ለምሳሌ ይሄው እዚህ ጋር ፓራላል ናቸው ይለናል። ይሄ ትራፒዚየም ነው፣ ችግር የለበትም። ይሄው እዚህ ጋርም ትራፒዚየም ፓራላል ናቸው ይለናል። ይሄ ነው። ይሄው እዚህ ጋርም ትራፒዚየም ነው ይለናል። ለምን? ፓራላል ነው። ዋን ፔር ኦፍ ኦፖዚት ሳይድስ። ይሄኛው ግን ምንም ስለማይገል፣ ስለዚህ ትራፒዚየም ያልሆነው ማን ነው ማለት ነው? ዲ ነው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። ሌላኛው ደግሞ ስለ ፓራሌሎግራም መጣል ማለት ነው። አሁን በደንብ ትራፒዚየምን አየን፣ ስለ ሳይድ ትሪያንግሎችን በደንብ አየን። አሁን ደግሞ ሌላኛው ኳድሪላተራል የሆነ ምስል ፓራሌሎግራም እናያለን ማለት። ስለዚህ ፓራሌሎግራም ከትራፒዚየም የሚለየው ምንድነው ብለን ካል እዚህ ጋርም ዴፊኒሽኑን እንደምታዩት የፓራሌሎግራም ኢዝ ኳድሪላተራል አራት ጎን ያለው ምስል ነው in which both pair of opposite sides are parallel። እዛ ትራፒዚየም ላይ ታስታውሱ ከሆነ አንድ ፔር ኦፍ ኦፖዚት ሳይድስ ብቻ ነበር ፓራላል የሚለው አይደል? እዚህ ጋር ግን ሁለቱም ፓራላል ናቸው። ምን ማለት ነው? ለምሳሌ ይኸውላችሁ ይሄ ሳይድ እና ይሄ ሳይድ ፓራላል ነው። ይቺ ሳይድ እና ይቺ ሳይድ ደግሞ ፓራላል ናቸው። አያችሁ? ትራፒዚየም ላይ ግን አንድ ሳይድ ብቻ ነበር የነበረው። አንድ ሌላ ተጨማሪ ፕሮፐርቲዎች እዚህ ጋር እናመጣለን። ተጨማሪ ፕሮፐርቲዎችን እዚህ ጋር እናመጣለን። ሌላ ምንድነው የሚለን እዚህ ጋር ይኸው ይሄ አራት ጎን ያለው ኤቢሲዲ ምን ይባላል? ኢትስ ፓራሌሎግራም። አንድ ይሄ ነው። ኦፖዚት ሳይድስ ኦፍ ፓራሌሎግራም አር ኮንግረንት ወይም ደግሞ ኢኳል ማለት ነው። ላይክ ዚስ ማለት ለምሳሌ 6 ከሆነ ይሄም ስንት ነው? 6 ነው። ይሄ 4 ከሆነ ይሄም ስንት ነው? 4 ነው ማለት ነው። ግልጽ ነው ተማሪዎች? የስ ምን ከሆነ ፓራሌሎግራም ከሆነ ማለት ነው። ፓራላል እነዚህ ፓራላል እንዳሉ ነው ማለት ነው። እነዚህ ፓራላሎች እንደሆነው። እሺ ይቺን ፓርት የመጀመሪያው አምጥተና ይቺን ነው። እሺ ሌላኛው ምንድነው የሚለው ኦፖዚት አንግልስ ኦፍ ፓራሌሎግራም አር ኮንግረንት። ኦፖዚት አንግልስ አያችኋል። ሶ ምን ማለት ይሄ አንግል እና ይሄ አንግል ምንድናቸው? እኩል ናቸው ማለት ነው። ይሄ አንግል እና ይሄ አንግል ደግሞ ምንድናቸው? እኩል ናቸው ነው ማለት ነው። ኦፖዚት አንግልስ ማለት አድጀሰንት ያልሆኑ አንግሎች ማለት ነው። በጣም አሪፍ። እሺ ስለዚህ ለምሳሌ ይሄ 80 ከሆነ ይሄኛው 80 ነው። ይሄኛው 40 ከሆነ ይሄኛው ምን መሆን አለበት? 40 መሆን አለበት ማለት ነው። እሱ ነው የሚነግረን። እሺ ሌላኛው ኮንስኪዩቲቭ ወይም ደግሞ አድጀሰንት አንግልስ ኦፍ ፓራሌሎግራም ሱፕሊመንታሪ ማለት ምን ማለት ነው? ይሄ ሱፕሊመንታሪ ማለት ሁለቱ ለምሳሌ ይሄና ይሄ አንግልና ይሄ አንግል ምንድን ናቸው? አድጀሰንት ናቸው፣ ተከታታይ ማለት። ስለዚህ ምን ይሆናል? ሱፕሊመንታሪ ናቸው ማለት ሲደመሩ ምን መሆን አለባቸው? 40 ዲግሪ እና 80 ዲግሪ ምን መሆን አለባቸው? 80 ዲግሪ መምጣት አለባቸው። ይኸውኛ ዝም ብለን ለማሳያ ነው 40 እና እንትን ያለው። ለምሳሌ ይሄ 80 ከሆነ ይሄኛው 100 መሆን አለበት። ስለዚህ 100 ከሆነ ይሄኛው 100 ይመጣል፣ ይሄኛው 100 ይመጣል። ስለዚህ 100 ሲደመር 80 ምን መጣ? 180። ሱፕሊመንታሪ ማለት ተደምረው 180 የሚመጡ ማለት ነው። ተደምረው 180 መምጣት ያለባቸው ማለት ነው። በጣም አሪፍ። ስለዚህ አድጀሰንት የሆኑ ሳይዶች ከሆኑ የኳድሪላተራል ሱፕሊመንታሪ መሆን አለባቸው ማለት። ሌላኛው ዘ ዲያጎናልስ ኦፍ ፓራሌሎግራም ባይሴክት ኢች አዘር። ያው እዚህ ጋር በደንብ ተመልከቱ። የዲያጎናል የእንትን የፓራሌሎግራም ዲያጎናሎች ምን መሆን አለባቸው? ባይሴክት ኢች አዘር። ለምሳሌ ይሄኛው አየው ከለሩ ለይቼ በደንብ ላሳያችሁ። ይሄ አንድ ዲያጎናል ነው። ይሄኛው ደግሞ ሌላ ዲያጎናል ነው። ይሄኛው ኤ ቢ ሲ ዲ በለው ሲ ዲ ሊበለው ይችና ይች ፓራሌል ናቸው ብለናል። ይችና ይች ደግሞ ፓራሌል ናቸው እና ኢኳልም ናቸው ብለናል። ስለዚህ ምንድነው የሚያሳሚለን? ይሄኛው ዲያጎናል ነው አይደል? ስለዚህ ለሁለት ነው እኩል የሚከፍለው። አንዱ ለሁለት እኩል ይከፍለዋል ማለት። ለምሳሌ ከኤ እስከ ሲ ድረስ ለምሳሌ 10 ከሆነ ከዚህ እስከዚህ ይቺ ስንት ነች ማለት ነው? 5 ሆነች። ለሁለት እኩል ከፈላት ማለት ነው ይሄኛው ላይ። ለምሳሌ ከዲ እስከ ቢ ደግሞ ለምሳሌ 8 ቢሆን ስለዚህ ለስንት ተቀጭ 4 ሆነች ማለት ነው። ይቺ 4 ሆነች ማለት ነው። ለሁለት ነው የሚከፋፈሉ። አንዱን ለሁለት እኩል ነው የሚከፍለው ማለት ነው። እኩል ይከፍለዋል ማለት ነው። በጣም አሪፍ። እዚህ ጋርም ተርሞችን እንደምታየው ባይሴክት ማለት ምን ማለት ነበር? ዲቫይዲንግ ኤግዛክትሊ ኢንቱ ቱ ኢኳል ፓርት ነው። ለሁለት እኩል መከፈል ማለት ነው። ሱፕሊመንታሪ ቅድም እንዳለው ሲደመሩ 180 የሚሰጡ መሆን አለባቸው ማለት ነው። ኮንግረንት ማለት ይኸው ሌላኛው ስሙ ኢኳል ማለት ነው። ኢኳል ማለት ኮንግረንት ሲባል ኢኳል ለማለት ነው ማለት ነው። ይኸው ከፊገር ጋር የተገናኘ ሲም ስለሆነ ነው እንጂ ብዙ ጊዜ ቁጥር ሲባል ኢኳል ነው የሚባለው አይደል? ግን ከምስሎች ጋር ከኢሜጆች ጋር ወይም ደግሞ
ፊገሮች ጋር የተገናኘ ከሆነ ብዙ ጊዜ ስሙ ኮንግረንት ብለን እንጠራዋለን ማለት ነው። በጣም አሪፍ። ሌላኛው በጣም ፓራሌሎግራም፣ ሌላኛው ደግሞ በዋናነት ደግሞ ስለ ሬክታንግል ይመጣል። አሁን ሬክታንግል፣ ስኩዌር፣ ሮምቦስ የምንላቸው በሙሉ ፓራሌሎግራም ናቸው። ከፓራሌሎግራም የተቀዱ ናቸው። ሬክታንግል፣ ሮምቦስ፣ ስኩዌር አር ስፔሻል ታይፕ ኦፍ ፓራሌሎግራም ይባላል። ስለዚህ ምን እያልኩ ነው? ሬክታንግል ፓራሌሎግራም መሆን ይችላል። ሮምቦስ ሬክታንግል ማነው ፓራሌሎግራም መሆን ይችላል። ስኩዌር ፓራሌሎግራም መሆን ይችላል ማለት ነው። በጣም ብዙ ጊዜ ትሩ ፎርስ ላይ ስለሚመጣ ይችን በደንብ እናያለን። እዚህ ጋር ዴፊኒሽኑ እንደምታዩት ሬክታንግል ኢዝ ኤ ፓራሌሎግራም። አያችሁ፣ ሬክታንግል ኢዝ ኤ ፓራሌሎግራም። ሬክታንግል ኢዝ ፓራሌሎግራም ዊዝ ኦል ኢትስ አንግልስ አር ራይት አንግል። ቅድም እንደምለን ነው ፓራሌሎግራም ማለት እንዲህ ነበር አይደለ? አሁን ፓራሌሎግራም ላይ ያላየነው ነገር ስለ አንግል ምንም አላወራን ማለት። ስለዚህ ይሄኛው ዝንገት 90 ዲግሪ ከመጣ ይሄ ፓራሌሎግራም ምን መጣ ማለት ነው? ሬክታንግል ሆነ ማለት ነው። ስለዚህ አንደኛው አንግል ሬክታንግል ወይም ደግሞ 90 ዲግሪ ከሰጠን የፓራሌሎግራም ያ ፓራሌሎግራም ምን ተብሎ ይጠራል? ሬክታንግል ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። ምንድነው ሬክታንግል? ምን የተለየ ፕሮፐርቲ ያለው ከፓራሌሎግራም ካል አንደኛ 90 ዲግሪ ነው የሚሰጠው። ይሄው አያችሁ፣ እያንዳንዷ ኢንቴሪየር አንግል 90 ዲግሪ መስጠት አለባት። አንድ ችን ፕሮፐርቲ በደንብ ያዝ። ሌላ ታስታውሱ ከሆነ ፓራሌሎግራም ላይ ስለ ዲያጎናላቸው አውርተናል አይደል? ዲያጎናላቸው አንዱ አንዱን እኩል ይከፍላል እንጂ ስለ ሁለቱ እኩል ናቸው፣ ዲያጎናሎች እርስ በርሳቸው እኩል ናቸው ምናምን አላለም አይደል? እዛ ጋር ግን ዲያጎናሎቹ አንዱ አንዱን ግን እኩል ይከፍለዋል አንዱ አንዱን። ግን ሬክታንግል ላይ ስንመጣ ግን ዲያጎናሎቹ ራሱ እኩል ናቸው ራሳቸው። ለምሳሌ ከኤ እስከ ሲ ያለውና ከዲ እስከ ቢ ድረስ ያለው 8 ከሆነ 8 ሁለቱም እኩል ናቸው። አንድ ሌላኛው እዛ ጋር ያየነው ፕሮፐርቲ እዚህ ጋር የሚሰራው አንዱ አንዱን አሁን እኩል ይከፍላል። ለምሳሌ ይሄ 6 ከሆነ ይሄም 6 ነው፣ ይሄም 6 ነው፣ ይሄም 6 ነው ማለት ነው። ለምን ዲያጎናሉ ስንት መሆን አለበት? 12 ሆነ ማለት ነው። በጣም አሪፍ። እሺ እዚህ ጋር ፕሮፐርቲዎች ሬክታንግል ሳቲስፋይስ ኦል ፕሮፐርቲስ ፓራሌሎግራም የምንም ጥያቄ የለውም። ዘ ዲያጎናልስ ኦፍ ሬክታንግል አር ኢኳል ኢን ሌንግዝ የስ ዲያጎናሎቹ እኩል ናቸው። ኤንድ ደግሞ ባይሴክት ኢች አዘር አንዱን እኩል ይከፍለዋል የምትለውን ፕሮፐርቲ ያዙ። ኦል አንግልስ ኦፍ ሬክታንግል ኢዝ ራይት አንግል። ያ ከፓራሌሎግራም አንድ ለየት የሚያደርገው በቃ 90 ዲግሪ ነው። ይሄ የምታዩት 90 ዲግሪ ነው ማለት ነው። በጣም አሪፍ። እሺ እዛ አዘኖቱ የምታዩት ምንድነው? ራይት አንግል ኢዝ አን አንግል which is makes 90 ዲግሪ የሚሰጥ ነው ራይት አንግል የምንለው። ኦል ሬክታንግልስ አር ፓራሌሎግራም የስ ሁሉም ሬክታንግሎች ፓራሌሎግራም ናቸው። ግን ሁሉም ፓራሌሎግራም ግን ሬክታንግል ላይሆን ይችላል። ይችን በደንብ ያዙ። ለምሳሌ ሬክታንግል ኢዝ ፓራሌሎግራም ከተባለ ትሩ ነው የሚመጣ። ግን የፓራሌሎግራም ኢዝ ሬክታንግል ከተባለ ፎልስ ነው። እሱን በደንብ ያዙ። ትሩ ፎልስ ላይ ብዙ ጊዜ ፈተና ስለሚመጣ ማለት ነው። እሺ ሶስተኛ ኢኳላተራል ዊዝ ኮንግረንት ዲያጎናልስ ኢዝ ኖት ኔሰሰርሊ ሬክታንግል ነው። ኢኳላተራል ሆኖ ዲያጎናሎች እኩል ስለሆኑ ብቻ ያ ነገር ግዴታ ሬክታንግል ላይሆን ይችላል። ምን ብለናል? ሬክታንግል ከሆነ አንደኛ 90 ዲግሪ ይመጣል። ግን ዜር አር ሶ ማኒ ኢኳላተራልስ ብዙ ኢኳላተራል እና ኮንግረንት ዲያጎናሎቹ ኮንግረንት ሆነው ግን ምንም አይሆን ሬክታንግል የማይሆን። ስለዚህ ሬክታንግል ለመሆን መጀመሪያ ምን መሆን መቻል አለበት? ፓራሌሎግራም መሆን አለበት። ፓራሌሎግራም ሆኖ ኮንግረንት ዲያጎናል ካለው ምን ይሆናል? ሬክታንግል መሆን ይችላል ማለት ነው። በጣም አሪፍ። ሰዎችን ምንም በደንብ መያዝ አለብን። ኳድራተራል ሆኖ ኮንግረንት ዲያጎናል ስላለው ኔሰሰርሊ ሬክታንግላር ይሆናል ማለት አይደለም። ግን ፓራሌሎግራም ሆኖ ኮንግረንት ዲያጎናል ካለው ግን ግዴታ ሬክታንግል ይሆናል የምትለውን በደንብ መያዝ ያስፈልጋል ማለት ነው። በጣም አሪፍ። እሺ ሌላኛው ሮምቦስ ምንድነው የሚለውን ደግሞ እንዴ ሮምቦስ ከሬክታንግል በምን ይለያል ካላችሁ፣ ሮምቦስ በመጀመሪያ ደረጃ ሁሉም ሳይድ እኩል ነው። ሬክታንግል ታስታውሱ ከሆነ ኦፖዚት ሳይድስ አር ኢኳል ኤንድ ፓራላል ነበር ያለው አይደል? ሬክታንግል ይሄው 90 ዲግሪ ይለካልናል። ይሄ ሁሉም 90 ዲግሪ ይለካላል። እሺ ለምሳሌ ይሄ 6 ከሆነ ይሄ 6፣ ይሄ 4 ከሆነ ይሄ 4 ይሆናል ነው ያለው እንጂ ስለ ሁሉም ሳይድ አላወራንም ማለት ሬክታንግል ላይ። የሮምቦስ ላይ ስንመጣ ሁሉም ሳይድ እኩል ነው። ለምሳሌ ይሄ 10 ከሆነ ሁሉም 10 ነው። አንድ ከሬክታንግል ላይ የሚያደርገው አንደኛው ይሄ ፓርቲ ነው። ግን ስቲል ሮምቦስ የፓራሌሎግራም yes አንደኛው ይሄ ነው። ሶ ኦል ሳይድስ አር ኮንግረንት ወይም ደግሞ ኢኳል ያልነው ማለት ነው። በጣም አሪፍ። ስለዚህ ምንድነው ሌላኛው ፕሮፐርቲ ኦል ፕሮፐርቲስ ኦፍ ፓራሌሎግራም
ፓራሎግራም አር ፕሮፐርቲስ ኦፍ ሮምቦስ ዛስ ዋይ ሮምቦስ ኢዝ ፓራሎግራም ያለው ለዛ ነው። እሺ ኦል ሳይድስ ኦፍ ሮምቦስ አር ኮንግሩዌንት ሁሉም ሳይዶች እኩል ናቸው። የስ እሺ ዘ ዲያጎናልስ ኦፍ ሮምቦስ አር ፐርፔንዲኩላር ቱ ኢች አዘር 90 ዲግሪ አንዱ አንዱን ይሰጣሉ። አያችሁት? ይሄኛው ሳይድ እና ይሄኛው ሳይድ ምንድን ናቸው? ዲያጎናል ናቸው አይደለ? ምን ይሰጣሉ? 90 ዲግሪ። በዛ ላይ ደግሞ ባይሴክት ይደራረጋሉ። አንዱ አንዱን እኩል ይከፍላል ማለት ነው። ባይሴክት ይሄው ፐርፔንዲኩላር ይሄው the diagonals of rhombus are perpendicular to each other. The diagonals of rhombus are bisect the angles at the vertex ነው የሚለን። እሺ bisect the angles ይሄው bisect the angles ማለት ለምሳሌ ይሄ ከዚህ እስከዚህ ያለ ሙሉ 100 ከሆነ ይቺ ስንት ሆናለች? ይቺ 50 ትሆናለች። ይቺ ደግሞ ለብቻ ስትሆናለች 50። ለሁለት እኩል ይከፍለዋል አንግሉን ነው። ይቺን በደንብ ያዙልኝ ማለት ነው። በጣም አሪፍ። እሺ ሶ ከዚህ ጋር ተያይዞ እዚህ ጋር ምንድነው all rhombus are parallelogram yes rhombus is a parallelogram but all parallelograms are not rhombus የቅድም ሬክታንግል ላይ የሚያየነው ፕሮፐርቲ ስለሆነ እቺ በደንብ መያዝ ያስፈልጋል ማለት ነው። the diagonals of rhombus are perpendicular and bisect each other perpendicular ነው ዲያጎናሉ አንዱ ለአንዱ ሌላ ደግሞ አንዱ አንዱንም እኩል ይከፍለዋል። ይሄው እዚህ ጋር ያየነው ማለት ለምሳሌ ይሄ ከዲ እስከ ቢ ድረስ ለምሳሌ 20 ከሆነ ይቺ 10 ነች። ይቺ 10 ለሁለት እኩል ከፈላት ማለት ነው። ከኤ እስከ ሲ ለምሳሌ 10 ከሆነ ይቺ 5 ነች። ይቺ ደግሞ 5 አንዱ አንዱ እኩል ይከፍላል። እርስ በርሳቸው ግን እኩል አይደሉም። ይሄን በደንብ መያዝ ያስፈልጋል ማለት ነው። ሶ ይሄ ይመስላል ፕሮፐርቲያቸው የማን የሮምቦስ ማለት ነው። በጣም አሪፍ። ሌላኛው ለየት የሚያደርግ ደግሞ ሌላኛው ደግሞ ስኩዌር የሚባላል። ይሄም ኢኳድሪላተራል ነው። ሶ ስኩዌር ኦልሶ ኢዝ ፓራሎግራም ቅድም ብያቸዋለሁ። ስኩዌር፣ ሮምቦስ፣ ሬክታንግል እነዚህ በሙሉ ፓራሎግራም ናቸው ብያቸዋለሁ። ሶ ስኩዌር ኢዝ ፓራሎግራም ዊዝ 4 ኮንግሩዌንት ሳይድስ ኤንድ 4 ራይት አንግልስ። አያችሁት? ስኩዌር ኢዝ ኦልሶ ስኩዌር ኢዝ ኤ ሬክታንግል። ይችንም በደንብ ያዙ። ስኩዌር ኢዝ ሬክታንግል አንድ እሱም በደንብ ያዙ። ስኩዌር ኢዝ ሮምቦስ yes ስኩዌር ኢዝ ሮምቦስ ቢባል እነዚህ በሙሉ ይባሉ ስኩዌር ኢዝ ኤ ፓራሌሎግራም yes ከላይም ዴፊኒሽኑ ላይ የምናየው ቢባል እነዚህ በሙሉ በእናቸው በሙሉ ትሩ ናቸው። እነዚህም በደንብ ፈተና ላይም ሊመጣባችሁ ስለሚችል እነዚህ በደንብ ያሶ እዚህ ጋርም ዴፊኒሽኑ እንዳየው ስኩዌር ኢዝ ኤ ፓራሌሎግራም አራቱም ሳይዶች እኩል ይሆኑበት አራቱም አንግሎች ደግሞ 90 ዲግሪ ይሆኑበት። አራቱም ሳይድ እኩል ነው። አራቱም አንግል ደግሞ 90 የሚሰጥ ከሆነ ያ ምን ይባላል? ስኩዌር ብለን እንጠራዋለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ ሰው ከዚህ ጋር ዴፊኒሽን ፕሮፐርቲዎችን የምታየው ስኩዌር ሳቲስፋይ ኦል ፕሮፐርቲስ ኦፍ ፓራሌሎግራም ይሄ ማለት ስኩዌር ኢዝ ኤ ፓራሌሎግራም። እሺ ሬክታንግል ይሄ ማለት ስኩዌር ኢዝ ኤ ሬክታንግል yes ይሄ ማለት ስኩዌር ኢዝ ኤ ሮምቦስ አንድ ዲያጎናሎቹ ኦፍ ስኩዌር እዚህ ጋር ከኤስ ከሲ እና ከቢ እስከ ዲ የምናያቸው አንደኛ ፐርፔንዲኩላር ቱ ኢች አዘር 90 ዲግሪ ይሰጣሉ። ልክ እንትን ላይ ብለን እንደነበረው ሮምቦስ ላይ ብለን ነው። እሱ ብቻ አይደለም እኩልም ናቸው። እኩል ናቸው ከማን ካልን የማንን እንወስዳለን? የሬክታንግል ኦፍ ዲያጎናል አር ኢኳል ብለናል አይደል? ከላይ የስ የሬክታንግልን ፕሮፐርቲ ያዘልን ማለት ነው። ሌላ ደግሞ አንዱ አንዱንም ደግሞ እኩል ይከፍለዋል። በሮምቦስ ላይም አይተነዋል፣ ሬክታንግል ላይም አይተነዋል አይደል? ይሄን ነገር yes እሱን በደንብ ሮምቦስ ላይም አይተነዋል። yes አንዱ አንዱን እኩል ይከፍላል። ሌላኛው ሶስተኛው ፕሮፐርቲ the diagonals of bisect the angles at the vertex ነው የሚል ለምሳሌ አሁን ይቺ 50 ዲግሪ ከሆነች ይቺ 50 ዲያጎናሎቹ ቨርቴክሱን ለሁለት እኩል ነው የሚከፍሉት ማለት ነው። እዚህ ጋርም ለምሳሌ 45 ከሆነች 45 መሆን አለበት። ለምን 90 ስለሆነ ይቺኛው 45 ነች፣ ይቺኛውም ከዚህ 45 ነች፣ ይቺኛውም ከዚህ 45 ነች፣ ይቺም ከዚህ 45 ነች። እዚህ ጋርም ስንመጣ በተመሳሳይ 45 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ እሺ ሌላኛው ካይት ምንድነው የሚለውን ደግሞ ሶ ካይት ለየት የሚያደርግ አንድ ልክ የሮምቦስ አይነት ታይፕ ወይም ደግሞ የዲያመንድ አይነት ሼፕ ያለው ሆኖ ግን ካይት ኢዝ ኢኳድሪላተራል yes ኢኳድሪላተራል አራት ጎን ያለው ምስል with has two pair of consecutive congruent sides but opposite sides is not congruent ይለናል። ምን ማለት ነው ካለባ ለምሳሌ ይሄው ይቺና ይቺ እኩል ሆኑበት ይቺና ይቺ
አድጀሰንት የሆኑ ሳይዶች እኩል የሆኑበት ግን ቱ ፔር ኦፍ ማለት ነው። ግን ለምሳሌ ኦፖዚት ሳይድ ለምሳሌ ይሄ ሳይድ እና ይሄ ሳይድ ኦፖዚት ነው ኢኳል አይደለም። ያስ የሚለንም እዚህ ጋር እንደዛ ነው። በት ኦፖዚት ሳይድስ ኢዝ ኖት ኮንግረንት የሚለው ይሄ ሳይድ እና ይሄ ሳይድ ኦፖዚት ናቸው ግን ኮንግረንት አይደለም። እሱን ነው እየነገረን ያለ ማለት። ስለዚህ ምንድነው የሚለን ኢኳድራተራል ዛት ሃዝ ቱ ፔር ኦፍ ኮንስቲቲቭ ኮንግረንት ሳይድስ፣ ሁለት ፔር ኦፍ ኮንስቲቲቭ ኮንግረንት ሳይድ ያለበት። ለምሳሌ ይሄ 10 ከሆነ ይሄም 10 ነው፣ ይሄ 5 ከሆነ ይችም 5 ነች። በቃ ይሄ ነው ማለት ነው ስለ ካይት ከተወራ ማለት ነው። በጣም አሪፍ። እሺ ሌላ ያው ካይት ላይ ዲያጎናሎች አሉ ልክ እንደሌላው እንደ ሮምቦስ፣ እንደ ሬክታንግል፣ እንደ ትራፒዚየም፣ እንደ ስኩዌር፣ እንደ ሬክታንግል፣ እንደ ፓራሌሎግራም። ሶ የመጀመሪያው ዘ ዲያጎናልስ ኦፍ ካይት አር ፐርፔንዲኩላር ቱ ኢች አዘር። አንዱ ላለው ፐርፔንዲኩላር ነው ይዛት 90 ዲግሪ ይቺ ማለት ይቺ 90 ዲግሪ ትሰጣለች ማለት ነው። አንደኛው ዲያጎናል ይሄ ነው፣ ሌላኛው ዲያጎናል ደግሞ ይሄ ስለሆነ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ፐርፔንዲኩላር ቱ ኢች አዘር በት እና ዘይ ዶንት ባይሴክት ኢች አዘር። አያችሁ አንዱ ግን እኩል አይከፍልም። ዘይ ዶንት ባይሴክት ኢች አዘር ይችን በደንብ ያዙ። ዘይ ዶንት ባይሴክት ኢች አዘር አንዱን እኩል ላይከፍል ይችላል። የስ ይህን በደንብ ያዙ። እሺ ሌላ ምንድነው? ዋን ፔር ኦፍ ኦፖዚት አንግልስ ኦፍ ኤ ካይት አር ኮንግረንት ነው የሚለው። ዋን ፔር ኦፍ ኦፖዚት አንግልስ የማለት ይቺኛ የአንግልና የአንግል ምንድናቸው? እኩል ናቸው። ይሄና ይሄ ግን አይደለም። ይሄን በደንብ ያዙ። ይሄና ይሄ እዚህ ጋር ዴፊኒሽኗን እንደምታዩት አንግል ኤ ነው አንግል ሲ እኩል ናቸው፣ ግን አንግል ቢ እና አንግል ዲ ግን እኩል አይደሉም። ስለዚህ ምንድነው ዛስ ዋይ አንዱ ፔር ብቻ ዋን ፔር ኦፍ ኦፖዚት አንግልስ አር ኮንግረንት ያለው ለዛ ነው ማለት ነው። በጣም አሪፍ። ሶ ካይት ከተበራ አንደኛው ይችን እናሟላለን። ሌላኛው ደግሞ ፐርፔንዲኩላር ነው። በዲያጎናሎቹ ፐርፔንዲኩላር ነው፣ ግን አንዱን እኩል አይከፍልም። ዴፊኒሽኑ ምንድነው? ዋን ፔር ኦፍ ኦፖዚት ቱ ፔር ኦፍ ኮንስቲቲቭ የሆኑ ኮንግረንት ሳይዶች ያሉት ኳድሪላተራል ምን ተብሎ ይጠራል? ካይት ብለን እንጠራዋለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እንቀጥል እስኪ። ኤክሰርሳይዝ 5.22 ደግሞ እነዚህን አራቱንም ኳድሪላተራሎች ያጠቃለለ ጥያቄ ነው። እስኪ እንየው እስኪ በጋራ። በጣም አሪፍ። ሶ የመጀመሪያው ትሩ ፎልስ የሆነ ኩዌስችን ነው። ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ራይት ፎልስ ኢፍ ዘ ስቴትመንት ኢዝ ሮንግ ነው የሚለን። እሺ የመጀመሪያው ሬክታንግል ኢዝ ፓራሌሎግራም ትሩ፣ ምንም ጥያቄ የለውም። ይሄ ምንም ሬክታንግል ኢዝ ፓራሌሎግራም የስ ዘ ዲያጎናልስ ኦፍ ሮምቦስ አር ኮንግረንት ፎልስ። ታስታውሳላችኋል? ፎልስ ነው። ሮምቦስ ላይ ዲያጎናሎቹ ምን አይደሉም? ኮንግረንት አይደሉም ብለናል አይደለ? የስ ቆይ ላሳያችሁ እንደውም በደንብ ስለ ሮምቦስ በደንብ አውርተን ስለነበር ማለት ነው። ያው አይደለ? ሮምቦስ ማለት አራቱም ጎን እኩል ያልሆነ፣ ሮምቦስ ግን አንዱን ባይሴክት ያደርገዋል እንጂ ሁሉም ግን ዲያጎናሎቹ ሁለቱም ዲያጎናሎች እኩል ናቸው ግን አላለም። ሶ እሷን በደንብ መያዝ ያስፈልጋል ማለት ነው። በጣም አሪፍ። እሺ ዘ ኦፖዚት ሳይድስ ኦፍ ኤ ካይት አር ኮንግረንት ፎልስ። አያችሁ ኦፖዚት ሳይዶቹ ኦፍ ካይት ምንድነው? እኩል አይደሉም ብለናል አይደለ? የስ ኦል ስኩዌር ዜሮ ሮምቦስ ትሩ ነው። ስኩዌር ዜሮ ሮምቦስ ብለናል እኮ እዚህ። ኦል ሮምቦስ ግን ስኩዌር ከተባለ ግን እሱ ስለማይሆን በደንብ ጥንቃቄ ኦፖዚት ሳይዶች ሊጠየቁት ስለሚችሉ ፈተና ማለት ነው። እሺ የኳድሪላተራል ዊዝ ኮንግረንት ዲያጎናልስ ኢዝ ነሰሰርሊ ሬክታንግል ይላል። ፎልስ ኳድሪላተራል ሆኖ ኮንግረንት ዲያጎናል ካለው ነሰሰርሊ ሬክታንግል ይሆናል። ይሄ ፎልስ ነው። ቅድም መጀመሪያም ስለ ሬክታንግልም ስናወራ በደንብ አይተናል። ያ ግን ኳድሪላተራል ሳይሆን ይሄኛው በሚል ቢተካ ለምሳሌ ፓራሌሎግራም ሆኖ ቢተካ ፓራሌሎግራም ቢሆን ግን የግድ ሬክታንግል ሊሆን ይችላል ማለት ነው። በጣም አሪፍ። ኦል ትራፒዚየምስ አር ኳድሪላተራል ነው። ትሩ ነው። ትራፒዚየም ማለት አራት ጎን ያለው ስለሆነ ምንም ችግር የለም። ኦል ትራፒዚየምስ አር ኳድሪላተራል የስ ኳድሪላተራል ሲጀመር ምንድን ነበረ? ፎር ሳይድድ ፊገር ስላለ ማለት ነው። በጣም አሪፍ። እሺ ብላንክ ስፔስ ነው ደግሞ ሌላኛው ሁለተኛው ጥያቄ ማለት ነው። የኳድሪላተራል ዊዝ ቦዝ ፔር ኦፍ ኦፖዚት ሳይድስ አር ፓራላል። ይሄ ምንድነው? ፓራሌሎግራም ይሆናል። ፓራሌሎግራም ማለት ነው። በጣም አሪፍ። እሺ የኳድሪላተራል ዊዝ አድጀሰንት ሳይድስ አር ኮንግረንት በት ኦፖዚት ሳይድስ ኢዝ ኖት ኮንግረንት ይላል። ይሄ ምንድነው? ይሄ ካይት ነው ማለት አያችሁ። የኳድሪላተራል ዊዝ አድጀሰንት ሳይድስ አር ኮንግረንት
በት ኦፖዚት ሳይድስ አር ኖት ኮንግረንት ይለናል። ይሄ ካይት ነው ከሆነ ኮንስቲቲቭ የሆኑ ቦዝ ሳይድስ ከሆነ ይሄኛው ካይት ነው የሚችለው ማለት ነው። እሺ ሮሆምቦስ ዊዝ ኮንግረንት ዲያጎናል ኢዝ ምን ይባላል? ሮሆምቦስ ሆኖ ኮንግረንት የሆነ ዲያጎናል ካለው ምን ይባላል? ይሄ እስኪ ስኩዌር ይሆናል ማለት ነው። ስኩዌር ይሆናል ማለት ነው። በጣም አሪፍ። እሺ ኳድራተራል ዊዝ ኤግዛክትሊ ዋን ፔር ኦፍ ኦፖዚት ሳይድስ አር ፓራላል። ዋን ፔር ኦፍ ኦፖዚት ሳይድስ አር ፓራላል ምንድነው? ይሄ ትራፒዚየም ማለት ትራፒዚየም። የስ ትራፒዚየም ኢዝ ኳድራተራል ኢን ዊች ዋን ፔር ኦፍ ኦፖዚት ሳይድስ አር ፓራላል ብለናል ማለት ነው። በጣም አሪፍ። እሺ ሲ ማን ነው? አይ ሚን ኤ ሶሪ የፓራሌሎግራም ዊዝ ኦል ፎር አንግልስ አር ራይት። ሁሉም አራት አንግሎች ራይት ነው። በት ዘ ዲያጎናልስ ኢዝ ኖት ፐርፔንዲኩላር። ይሄ ምን ይሆናል? ሬክታንግል ነው የሚሆነው። ሬክታንግል ይሆን ነበር ማለት ነው። ፓራሌሎግራም ሆኖ ሁሉም አንግሎቹ 90 ዲግሪ የሚሰጡ ግን ዲያጎናሎቹ ግን ፐርፔንዲኩላር ካልሆኑ ሬክታንግል ነው። ፐርፔንዲኩላር ቢሆኑስ ምን ይሆን ነበር? አር ፐርፔንዲኩላር ቢሆን ኖሮ ምን ይሆን ነበር? ስኩዌር ይሆን ነበር ማለት ነው። ስኩዌር ይሆን ነበር ማለት ነው። ለዚህ ግን መልሳችን ምን ይሆናል? ሬክታንግል ይሆናል ማለት ነው። በጣም አሪፍ፣ ግልጽ ነው ተማሪዎች። በጣም አሪፍ። ኦኬ ጨርሰናል። የዛሬው ሌሰናችን ይሄንን ይመስል ነበረ። አይሆፕ አሪፍ ጊዜ አብረን እንዳሳለፍ ተስፋ እናደርጋለን። ቻናላችንን ሰብስክራይብ አድርጋችሁ ውጡ። ሰብስክራይብ አድርጉ። የተለያዩ ጥያቄዎች ለእናንተ የሚያግዙ ደግሞ ጥያቄዎች ከዚህ ቻፕተር ጋር የተገናኘ ደግሞ ቴሌግራም ቻናላችን ላይ ስለምታገኙ ቴሌግራም ቻናላችን ላይ ጆይን አድርጉና ጥያቄዎቻችሁን እየወሰዳችሁ መለማመድ ፕራክቲስ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ኦንላይን የጥናት ማዕከል የምትፈልጉ ደግሞ የጥናት ማዕከል ስላለ ጆይን ማድረግ ትችላላችሁ፣ ኮንታክት ማድረግ ትችላላችሁ። በተረፈ በርቱ። መልካም የትምህርት ጊዜ ይሁንላችሁ። መልካም የትምህርት ጊዜ። ቻው